السلام عليكم ورحمة الله وبركاته ودني تكبراتشو يا سنة الجش برنامج تكتاتيوቻችን ይህ በየሳምንቱ ይዘንላችሁ የምንመጣው አሊፍ የተሰኘ የጥያቄና መልስ ውድድራችን ሲሆን በዛሬ በሶስተኛ ምዕራፋችን ላይ ተገናኝተናል ማለት ነው። በሶስተኛ ምዕራፋችን ላይ የተለያየ ጥያቄና የተለያየ ተወዳዳሪዎችን ይዘን ቀርበናል። ኢንሻአላህ ዛሬም ከኛ ጋር ፈሽ እያላችሁ የተለያየ ጥያቄዎችን እየመለሳችሁ የማታውቁትን ደግሞ ከኛ መልስ ያገኛችሁ በፕሮግራማችን ዘና እንደምትሉ ምንም ጥርጥር የለንም ማለት ነው። ልጆች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቁጭ ብላችሁ በየቤታችሁ እንድትከታተሉ እጋብዛችኋለሁ። ዛሬስ ማናቸው ተወዳዳሪዎቻችን የሚለው ከነሱ ጋር ልዩ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ውድኔ ተከበራችሁ ተመልካቾቻችን ተመልሰን ተገናኝተናል። ተወዳዳሪዎቻችን ማናቸው የሚለው እንተዋወቃለን። መልበል ማሂ ነቢል ማሂ ስናክፍል አራት ማሻአላህ ማልበል መሐመድ ዘኪ መሐመድ ስናክፍልና አራት ስታርግ ምን መሆን ነው የምትፈልገው? ፓይለት ማሻአላህ እሺ ማሂ ፓይለት ሁለታችሁም ፓይለት መሆን ነው የምትፈልጉት? ማሻአላህ አላህ ይድርሳችሁ። እንግዲህ ኸይር ከዚህ በፊት አሊፍ ጥያቄና መልስ ተከታትላችሁ ታውቃላችሁ? አይታችሁ ታውቃላችሁ? አታውቁም? ታውቃለህ? እንዴት ነበር እስቲ ንገሪ። ስንት ዙር አሉት? ኸይር መሐመድስ አታውቅም? እሺ አሁን ለተመልካቾቻችንና ለእናንተም ጭምር ማለት ነው አሊፍ ጥያቄና መልስ ውድድራችን ላይ 4 ዙሮች ይኖሩናል። እነሱም 4 ዙሮች የመጀመሪያው ቀድሞ መመለስ ነው፣ ሁለተኛው ምርጫ ነው፣ ሶስተኛ ደግሞ አይኪው ጥያቄና አራተኛና የመጨረሻ ደግሞ ጨዋታ ያለበት ተመልካቾቻችን ዘና እያደረግን ማለት ነው የምንጨርስበት ሁኔታ ይኖራል ማለት ነው። ኢንሻአላህ ተዓላ ደግሞ ከናንተ ተወዳዳሪዎች አንድ ሰውን ደግሞ እናወጣና ያሸነፈው ሰው የዒድ ቀን ከኛ ጋር አብሮ ቆይታ ያደርግና ያሸነፈው ደግሞ ከአሸናፊዎች አሸናፊ ጋር ተወዳድሮ ከአሸናፊዎች አሸናፊ የሆነውን ደግሞ ማለት ነው ሽልማት ይዞ ወደ ቤቱ የሚሄድ ይሆናል ማለት ነው። ስለዚህ ውድድራችን ላይ ምን መሆን ያለብን መፎካከር አይደለም፣ ማንንም እንዳይበልጥ ማለት ነው። ዝግጁ ናችሁ? ለመጀመር ዝግጁ ናችሁ? ገብታችኋል? እሺ አሁን የመጀመሪያ ጥያቄያችን ላይ ማለት ነው የመጀመሪያ ዙራችን ላይ ቀድሞ መመለስ ስለሆነ ማንንም አይጠብቅም። እሺ ኸይር እንጀምር አይደለም? አንደኛ ጥያቄ እግር ብዬ ካልሲ ካልኩኝ እጅ ብዬ ዳሽላለሁ። እጅ ብዬ ጓንት እላለሁ። መጀመሪያ ማሂ ቀድሞ መልሶልናል። እሺ ሁለተኛ አለቀሰ ብዬ ተከፋ ካልኩኝ ሳቀ ብዬ ዳሽላለሁ። ሳቀ ብዬ ተደሰተ መሐመድ መልሶልናል። ኮዳ ብዬ ጠጣ ካልኩኝ ማንኪያ ብዬ ዳሽላለሁ። በላ መሐመድ ቀድሞ መልሶልናል። አራተኛ ቀባ ብዬ ብሩሽ ካልኩኝ ጠረገ ብዬ ዳሽላለሁ። አይደለም መጥረጊያ መሐመድ መልሶልናል። አምስተኛ መሬት ብዬ ተራመደ ካልኩኝ ውሃ ብዬ መሬት ብዬ ተራመደ ካልኩኝ ውሃ ብዬ ሞክሩ መሬት ብዬ ተራመደ ካልኩኝ ውሃ ብዬ ምን እላለሁ? መሬት ላይ እንራመዳለን አይደለ? ውሃ ላይስ ኖ መጠጣት አይደለም ውሃ ላይ። ስለዚህ መሬት ብዬ ተራመደ ካልኩኝ ውሃ ብዬ እኛ ነና እሱ ሲሆንስ መሬት ብዬ ተራመደ እሱ ተራመደ ካልኩኝ ውሃ ብዬ ምን እላለሁ? አስተካክለው ዋኘ። ዋኘ በማለት ቀድሞ ማሂ መልሶልናል ማለት ነው። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን የመጀመሪያ ምዕራፋችንን ጨርሰን በሁለተኛ ምዕራፋችን ላይ እስከምንገናኝ ድረስ አሁንም በድጋሚ አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን እንግዲህ አሁንም ሌላ ጥያቄዎችን ይዘንላችሁ ቀርበናል ማለት ነው። መጀመሪያ ምዕራፍ ላይ ሁለተኛው ምዕራፍ ከመጀመራችን በፊት መጀመሪያ ምዕራፍ ላይ ያገኙትን ውጤት እናሳውቃለን። በመጀመሪያ ምዕራፍ ላይ ማሂ 2 ነጥብ ሲያገኝ መሐመድ ደግሞ 3 ነጥብ አግኝቶ አጠናቀናል ማለት ነው። አሁን ሁለተኛ ምዕራፍ ላይ ማን ነው አሸናፊ የሚለውን የምንለይ ይሆናል። ኸይር ለመጀመር ዝግጁ ናችሁ አይደለም? ሁለተኛው ምዕራፋችን ላይ ደግሞ ምንድነው አለን? ምርጫ። ስለዚህ ምርጫዎች ይኖሩናል። እነዚህ ምርጫዎች ከስክሪኑ ላይ ይመጣላችኋል። ተውሂድና ዒባዳ አለ፣ እንዲሁም ቋንቋ አለ፣
ጀነራል ኖሌጅ እና ታሪክ። እነዚህ ከአራት ዘርፎች መሀል ጥያቄዎችን ትመርጡና የመረጣችሁን ጥያቄ ወደ እናንተ እናቀርባለን ማለት ነው። እሺ ከእያንዳንዱ ዘርፍ ሁለት ጥያቄዎች ይደርሳቸዋል። እሺ ከማን እንጀምር መሐመድ? ከማሂ ወይስ ካንተ? ከማሂ ጀመር። እሺ ማሂ ቁጥር ምረጥ። ተውሂድና ዒባዳ ቁጥር 4 ከሚከተሉት ውስጥ የጁምዓ ሶላት ግዳጅ የሚሆንበት ማን ነው? ሀ ለአቅመ አዳም የደረሰ ወንድ ልጅ፣ ለ ጉዞ ላይ ያለ ሰው፣ አመሮሃ ሴት። አሌታውሃ ለአቅመ አዳም የደረሰ ምን ሴት ላይ ነው? ወንድ። ጎበዝ፣ ወንድ ላይ ግዴታ ይሆናል። ትክክል መልሶልናል ማለት ነው። እሺ ሙሐመድ። እሺ ጀነራል ኖሌጅ ቁጥር 2 ከሚከተሉት ውስጥ የዓለማችን ትልቁ እንሽላሊት የትኛው ነው? ሀ ሚኒትስ፣ ለ ኮሞንዶ ድራጎን፣ አመሩሃ ዌል። ለ ኮሞንዶ ድራጎን በትክክል መልሶልናል። ለኮሞንዶ ድራጎን በትክክል መልሶልናል። እንግዲህ ይህ የሚታወቅ በጣም ትልቅ የሆነ እንሽላሊት ሲሆን ያገኘውን ነገር በመብላትም ታዋቂ የሆነ ነው። ዌል የምንለው ደግሞ ትልቅ እንስሳ ሲሆን ነገር ግን የእንሽላሊት ሳይሆን አሳ ነዋሪ በመባል የሚታወቅ እንስሳ ነው። ማሂ ቁጥር ምረጥ ድጋሚ በለው። ቁጥር 3 ተውሂድና ዒባዳ ቁጥር 3 የዙሁር ሶላት የሚገባው መች ነው? ሀ ፀሐይ ስትወጣ፣ ለ ፀሐይ ከመሃል ሰማይ ስታዘነብል፣ አመሮሃ ፀሐይ ልትጠልቅ ስትል። ጎበዝ፣ ለፀሐይ ከመሃል ሰማይ ዘንበል ስትል የዙሁር ወቅት ማለት ነው ይገባል ማለት ነው። እሺ ሙሐመድ። እሺ ታሪክ ቁጥር 4 ከሚከተሉት ውስጥ የኡመያ ስርወ መንግስት ኸሊፋ የሆኑት ማን ናቸው? ሀ ሀሩን አልረሺድ፣ ለ አቡ መንሱር፣ ሐመሩሃ ሙዓዊያ። ሐመሩሃ ሙዓዊያ በማለት በትክክል መልሶልናል። ማሂ ቁጥር 3 ታሪክ ቁጥር 3 በነቢዩ ኢብራሂም ጊዜ የነበረ ንጉስ ማን ይባላል? ሀ ሂራቅል፣ ለ ቀይሰር፣ ሐመሩሃ ንምሩድ። ሐመሩሃ ንምሩድ ማሻአላህ በትክክል መልሶልናል ማለት ነው። ሙሐመድ ቋንቋ ቁጥር 3 ስሄድ ይሄዳል፣ ስቆም ይቆማል፣ ስተኛ አፉን ከፍቶ ይተኛል። ሀ ጓደኛ፣ ለ ጥላ፣ አመሩሃ ጫማ። አመሩሃ ጫማ በትክክል አልተመለሰልንም። ትክክለኛ መልሳችን የሚሆነው ለጥላ የሚለው ነው። ስንሄድ አብሮን ይሄዳል አይደለ? ስንቆምም ይቆማል፣ ስንተኛም አብሮን ይተኛል አይደለ? አፉን ከፍቶ ከተኛ ጥላህ ምን ይላል? አፉን ከፍቶ ይተኛል። እሺ ሙሐመድ ቁጥር 4 ጀነራል ኖሌጅ ቁጥር 4 ጀነራል ኖሌጅ ቁጥር 4 በአንድ ክፍለ ዘመን ውስጥ ስንት ዓመታት አሉ? ሀ 100 ዓመት፣ ለ 1000 ዓመት፣ አመሮሃ 200 ዓመት። በአንድ ክፍለ ዘመን ውስጥ ስንት ዓመታት አሉ? ሀ 100 ዓመት፣ ለ 1000 ዓመት፣ አመሮሃ 200 ዓመት። ሀ 100 ዓመት በትክክል መልሶልናል። እሺ መሐመድ ቁጥር ታሪክ ቁጥር 2 ሰይፉላህ አልመስሉሊ በመባል የሚታወቁ ሷሐቢ ማን ናቸው? ሀ ኻሊድ ኢብኑል ወሊድ፣ ለ ጦልሃ፣ አመሩሃ ሙዓዝ ኢብኑል ጀበል። ሀ ኻሊድ ኢብኑል ወሊድ በትክክል መልሶልናል። ማሻአላህ። እሺ ማሂ ቋንቋ ቁጥር 1 It is dash outside. Did you bring an umbrella? A rainy, B windy, አመሮሃ sunny። A rainy በትክክል መልሶልናል። ሙሐመድ ተውሂድና ዒባዳ ቁጥር 1 አርካኑል ኢማን ስንት ናቸው? ሀ 6፣ ለ 5፣ አመሮሃ 4።
ሀ 6 በትክክል መልሶልናል። እሺ አርካኑል ኢማን የሚባሉትን እስቲ ንገረኝ። አንቱ ሚና ቢላህ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺሪ ወቱዕሚኑ ቢልቀደሪ ኸይሪሂ ወሸሪሂ። ማሻአላህ ኸይር። እሺ ማሂ ታሪክ ቁጥር 1 ታሪክ ቁጥር 1 ከሚከተሉት ውስጥ የረሱል የመጨረሻ ልጅ የሆነው ማን ነው? ሀ ቃሲም፣ ለ ኢብራሂም፣ ሐመሩሃ አብዱላህ። ለኢብራሂም ማሻአላህ በትክክል ተመልሶልናል። መሐመድ ተውሂድና ዒባዳ ቁጥር 2 ተውሂድና ዒባዳ ቁጥር 2 የረመዳንን ጾም ለመጾም መች መነየት አለብን? ሀ ሱብሕ ከገባ በኋላ፣ ለ ፀሐይ ከጠለቀች በኋላ፣ ሐመሩሃ ሲነጋ። ለፀሐይ ከጠለቀች በኋላ የረመዳንን ጾም ንያችንን መነየት እንችላለን ማለት ነው። ውድን የተከበራችሁ ተመልካቾቻችን ያለነው ረመዳን ወር ላይ እንደመሆኑ ንያችንን ከመግሪብ ሱብሕ ሳይገባ በፊት ማለት ነው እስከዛ ድረስ ነይተን ማሳደር ይኖርብናል። ማሂ 4 ቋንቋ ቁጥር 4 ከልብ ያልወጣ ከአፍ የሚወጣ ሀ መግደርደር፣ ለ ውሸት፣ ሐመሩሃ ስድብ። ሀ መግደርደር። ማሻአላህ ተግደርደር ታውቃለህ? ፈልጎ እንደማይፈልግ ትሆናለህ አንተ? ሆነህ ታውቃለህ? አትሆን ሆነህ ታውቃለህ? እሺ መሐመድ ቁጥር 3 ጀነራል ኖሌጅ። እሺ ጀነራል ኖሌጅ ቁጥር 3 ከሚከተሉት ውስጥ የዓለማችን ረጅሙ ወንዝ የትኛው ነው? ሀ አማዞን ወንዝ፣ ለ ያንጊዜ፣ ሐመሩሃ አባይ ወንዝ። ሐመሩሃ አባይ ወንዝ በትክክል መልሶልናል። አማዞን ወንዝ ሁለተኛው ሲሆን እንዲሁም ደግሞ ያንጊዜ ሶስተኛው ወንዝ፣ የመጀመሪያው ግን ታዋቂ ወንዛችን አባይ ወንዝ ነው ማለት ነው። እሺ ማሂ ጀነራል ኖሌጅ ቁጥር 1 ከሚከተሉት ውስጥ ላንድ ኦፍ ዘ ራይዚንግ ሰን በመባል የሚታወቀው ሀገር የትኛው ነው? ሀ አሜሪካ፣ ለ ጋና፣ ሐመሩሃ ጃፓን። እሺ ከሚከተሉት ሀገራት ውስጥ ላንድ ኦፍ ዘ ራይዚንግ ሰን በመባል የሚታወቀው ሀገር የትኛው ነው? ሀ አሜሪካ፣ ለ ጋና፣ ሐመሩሃ ጃፓን። ደግሞ ጥያቄውን ከሚከተሉት ሀገራት ውስጥ ላንድ ኦፍ ዘ ራይዚንግ ሰን በመባል የሚታወቀው ሀገር የትኛው ነው? ሀ አሜሪካ፣ ለ ጋና፣ ሐመሩሃ ጃፓን። ለ ጋና በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው ጃፓን ሐመሩሃ የሚለው ነው ማለት ነው። መሐመድ ቋንቋ ቁጥር 2 I have dash of cookies. ሀ a little, b a lot, ሐመሩሃ much። ሀ a little ሳይሆን b a lot የሚለው ትክክለኛ መልሳችን ይሆናል ማለት ነው። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን የሁለተኛ ምዕራፋችንን በዚህ ያጠናቀናል። ኢንሻአላህ በሶስተኛ ምዕራፍ እስከምንገናኝ ድረስ አሁንም በድጋሚ አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። የሶስተኛ ምዕራፋችን ልንገኛለን። ሶስተኛ ምዕራፋችን ከማቅረባችን በፊት ሁለተኛ ምዕራፍ ላይ ያገኙትን ነጥብ እናሳውቃለን። በሁለተኛ ምዕራፍ ላይ ማሂ 7 ነጥብ ሲያገኝ መሐመድ ደግሞ 6 ነጥብ አግኝቶልናል። ሶስተኛ ምዕራፍ እንደሚታወቀው አይስኪ ጥያቄ ስለሆነ አንድ ሰውን እናሳርፍና ከአንድ ሰው ጋር ቆይታ እናደርጋለን። አሁንም በድጋሚ አብራችሁን ቆዩ። ውድና የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን ደግሞ ከማሂ ጋር ቆይታ የምናደርግ ይሆናል ማለት ነው። ማሂ ሶስተኛ ምዕራፋችን አይኪው ጥያቄዎች ነው የሚኖረው። ስለዚህ በደንብ አዳምጠክ በደንብ መመለስ። እሺ ዝግጁ ነህ ማሂ? ጀምር። እሺ አንደኛ ጥያቄ ስክሪኑ ላይ ተከታታይ የሚመጡ ስዕሎች አሉ። እነዚህን ተከታታይ ስዕሎች በቃልህ ትይዝና ከዛ በኋላ ትነግረኛለህ። 4 ስዕሎች ይመጣሉ። እነዚህ 4 ስዕሎችን በተከታታይ ታያቸውና ትነግረኛለህ ምን እንደሆኑ። እሺ ስክሪኑ
ናቸው? ደብተር፣ ሱኪያ፣ ጫማ፣ ኬክ። እሺ ሁለተኛ፣ አሁንም በድጋሚ ስክሪኑ ላይ የሚመጡ ቃላቶች አሉ። እነዚህን ቃላቶች ቃላታቸውን ሳይሆን ቀለማቸውን ከግራ ወደ ቀኝ ማንበብ። እሺ አረንጓዴ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ፣ ቢጫ፣ ሰማያዊ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ አረንጓዴ፣ ቀይ፣ ቢጫ፣ ቢጫ፣ ሰማያዊ፣ አረንጓዴ፣ ቀይ፣ ሰማያዊ፣ አረንጓዴ፣ አረንጓዴ። ሶስተኛ ጥያቄ፣ ስክሪኑ ላይ የሚመጡ 10 ቃላቶች አሉ። እነዚህን 10 ቃላቶች በ60 ሰከንድ ውስጥ ትሸመድድና በ30 ሰከንድ ውስጥ ትጽፋለህ። እሺ መጀመሪያ መሸምደድ በቃልክ 10ሩንም ስክሪኑ ላይ ምጽፈው እነግርሃለሁ። ስክሪኑ ላይ ያሉ 10 ቃላቶችን ትሸመድድና በ30 ሰከንድ ውስጥ ትጽፋለህ። ጀምር። ጨርሰናል። አሁን ጻፍ። 30 ሰከንድ አለክ በወረቀቱ ላይ። እሺ በፓርክ በቅደም ተከተል ባይሆን ችግር የለውም። እሺ ስንት ጻፍክ? 6 ጻፍ። እስቲ ለተመልካቾች አሳይልን። አይ ማሳይልን ነገሩ ትንሽ ነው። እሺ አንብበልን እስቲ። ውሃ፣ ውሃ፣ ሳር፣ ሳር፣ ስጋ፣ ስጋ፣ ወንበር፣ ወንበር፣ ቲቪ፣ ቲቪ፣ ጭቃ። ጥሩ። እሺ አራተኛ ጥያቄ፣ አሁንም በድጋሚ ስክሪኑ ላይ የሚመጡ ሳጥን ውስጥ ያለውን ቀለሞች ታይና በ30 ሰከንድ ውስጥ ሸምድደህ በ1 ደቂቃ ውስጥ ትከልራለህ። በ1 ደቂቃ ውስጥ ትቀባለህ። 30 ሰከንድ አለ። መጀመሪያ በደንብ ትሸመድዳቸዋለህ ቀለሞቹን። እሺ ጨርሰናል።
ለተመልካቾች ያሳይልን። አምስተኛ ጥያቄ ደንብ አዳምጠኝ እሺ። 2 3 አዳምጠኝ በደንብ 2 3 5 8 13 ብዬ ቀጣዩ ቁጥር የትኛው ይሆናል? ሲደመር 3 5 3 ሲደመር 5 8 5 ሲደመር 8 13 8 ሲደመር 13 ስንት ይሆናል? 21። እሺ ጎበዝ። የመጨረሻና ስድስተኛ ጥያቄያችን የሚሆነው ስክሪን ላይ የሚመጣ ሳጥን አለ። ሳጥን ውስጥ ጥያቄ ምልክት የተደረገበት ትክክለኛ መልሱ የት ይሆናል? ኤ ነው፣ ቢ ነው፣ ሲ ነው ወይስ ዲ? ትክክለኛ መልሱ የት ይሆናል? ጥያቄ ምልክት የተደረገበት አለ አይደለም ሳጥን ውስጥ። እሱ ሳጥን ውስጥ መግባት ያለበት ትክክለኛ መልስ የት ነው? ዲ። በትክክል መልሱልናል። እሺ ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ከማሂ ጋር የነበረን ቆይታ ይህንን ይመስል ነበረ። ኢንሻአላህ ቀጣይ ደግሞ ከመሐመድ ጋር አሪፍ ቆይታ የምናደርግ ይሆናል። አሁንም በድጋሚ አብራችሁን ቆዩ። ውድና የተከበራችሁ ተመልካቾቻችን ከፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን ደግሞ ከመሐመድ ጋር ደስ የሚል ቆይታን የምናደርግ ይሆናል። መሐመድ ረፍት እንዴት ነበር? ጥሩ ነበር ማሻአላህ። እሺ ዝግጁ ነህ አይደለ? ሶስተኛ ምዕራፋችን ላይ አኪ ጥያቄዎች ነው የሚኖሩን። በደንብ ጭንቅላትን ሰፋ አድርገህ እንደመጣ ምንም ጥርጥር የለኝም። ኸይር እንጀምር አይደለ? እሺ አንደኛ ጥያቄ ስክሪኑ ላይ የሚመጡ 4 ተከታታይ ስዕሎች ይኖራሉ። እነዚህን ስዕሎች ተሸመድዳቸውና ትነግረኛለህ። ዝግጁ ነህ? እሺ እንጀምር። ምንድን ናቸው? መጽሐፍ፣ ሹካ፣ ጫማ፣ ኬክ። ጎስ። እሺ ሁለተኛ አሁንም በድጋሚ ስክሪኑ ላይ የሚመጡ ቃላቶች አሉ። እነዚህን ቃላቶቹን ሳይሆን ቀለማቸውን ከግራ ወደ ቀኝ ማንበብ። ለምሳሌ ሰማያዊ የሚለው ቀለሙ ምንድነው? አረንጓዴ ነው። ቀለሙ አረንጓዴ። ቢጫ የሚለው ቀለሙ ሰማያዊ አይደለ? ስለዚህ አረንጓዴ፣ ሰማያዊ፣ ቢጫ እያልክ ከግራ ወደ ቀኝ ትመልሳለህ ማለት ነው። ተግባባን? ገብቶሃል መሐመድ? እሺ እንጀምር። 45 ሰከንድ አለክ። ጀምር። ቀለሙ አረንጓዴ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ብርቱካናማ፣ እሺ ሰማያዊ፣ እሺ ቢጫ፣ አረንጓዴ፣ እሺ ቢጫ፣ አረንጓዴ። ቀለሙ አረንጓዴ፣ እሺ ቀለሙ አረንጓዴ። ቀለሙ ምንድነው? ቀይ፣ እሺ ሰማያዊ። ጨርሰናል። ጥሩ። ሶስተኛ ጥያቄ ስክሪኑ ላይ የሚመጡ 10 ቃላቶች አሉ። እነዚህን 10 ቃላቶች በ60 ሰከንድ ውስጥ ሸመድድና በ30 ሰከንድ ውስጥ ትጽፋለህ። 10 ቃላቶችን መሸምደድ መጀመሪያ ትሸመድድና በ30 ሰከንድ ውስጥ መጻፍ። እንጀምር። ዝግጁ ነህ?
አሁን 30 ሰከንድ አለ። 30 ሰከንድ ውስጥ መጻፍ በተከታታይ ባይሆንም ችግር የለውም። እሺ ኦኬ አስታውስ ሰከንድ እያለቀ ነው። ጨርሰናል። በቃ ስንት ጻፍክ? እስቲ አንብበው። ወረቀት፣ ዝናብ፣ ጭቃ፣ እሺ ስጋ። እሺ ጥሩ። አራተኛ ጥያቄያችን የሚሆነው ሳጥን ውስጥ የሚመጡ ቀለሞች አሉ። እነዚህን ቀለሞች በ30 ሰከንድ ውስጥ ሲሸመድድና በ1 ደቂቃ ውስጥ ትቀባለህ። እሺ በ30 ሰከንድ ውስጥ አሁን መሸምደድ መጀመሪያ ሸምድድ። ስንት እንደሆነ ቀለሞቹ ምን ውስጥ እንዳሉ ሸምድዳቸው። ቀለማቸውና የት ቦታ እንዳሉ ባይሆንም ችግር የለውም። እሺ ጨረስክ? እስቲ ለተመልካቾች አሳይልን። በሁለት እጅህ እንደዚህ አድርግ ያዝ። እሺ ጥሩ። አምስተኛ ጥያቄያችንን በደንብ አዳምጠኝ። እሺ በደንብ አዳምጠኝ። 2 3 5 8 13 ብዬ ስንት እላለሁ? ቀጣይ ቁጥር ስንት ይሆናል? 2 2 3 5 8 13 ካልኩኝ ቀጣዩ ቁጥር ስንት ይሆናል? ወይም ቀጣዩ ቁጥር የትኛው ነው? ስንት ይሆናል? 17 እንዴት ሆነል? 17 አራት ደምረህበት። እሺ እኔ ደግሞ ልንገርህ፣ ትክክለኛ መልሳችን የሚሆነው 21 ነው። 2 ሲደመር 3 5፣ 3 ሲደመር 5 8፣ 5 ሲደመር 8 13 ይሆናል ማለት ነው። ስለዚህ 8 ሲደመር 13 ደግሞ ስንት ይሆናል? 21። ስለዚህ ትክክለኛ መልሳችን 21 ይሆናል። አሁን የመጨረሻና ስድስተኛ ጥያቄያችን የሚሆነው ስክሪኑ ላይ የሚመጣ ሳጥን አለ። ሳጥን ውስጥ ጥያቄ ምልክት የተደረገበት ትክክለኛ መልሱ የቱ ነው? ኤ ነው፣ ቢ ነው፣ ሲ ነው ወይስ ዲ? ሳጥን ውስጥ ጥያቄ ምልክት የተደረገበት ትክክለኛ መልሱ የት ይሆናል? በደንብ አስተውል። ደቂቃው ሲያልቅ ወይ ገምት አንዱ። ኤ በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው ዲ ነው ማለት ነው። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን የሶስተኛ ምዕራፋችንን እንደዚህ ደስ በሚል መልኩ አጠናቀናል። ኢንሻአላህ ቀጣይ በአራተኛ ምዕራፍ እስከምንገናኝ አሁንም በድጋሚ አብራችሁ ቆዩ።
ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን ደግሞ አራተኛና የመጨረሻ ምዕራፋችን ላይ ደርሰናል። እንደምታውቁት ጨዋታ እንደሆነ ይታወቃል። ስለዚህ አራተኛ ምዕራፋችንን ከመጀመራችን በፊት ሶስተኛ ምዕራፍ ላይ ያመጡትን ነጥብ ላሳውቃችሁ። በሶስተኛ ምዕራፋችን ላይ ማሂ 4 ነጥብ ሲያገኝ መሐመድ ደግሞ 1 ነጥብ አግኝቶልናል ማለት ነው። በአራተኛና የመጨረሻ ውድድራችን ላይ ማለትም ጨዋታ ላይ ማነው አሸናፊ? ያው ጨዋታ እንግዲህ ቀድሞ ባሸነፈ ስለሆነ ቀድሞ ያሸነፈ ሰው ጨዋታ ላይ አሸናፊ ይሆንልናል ማለት ነው። ዝግጁ ናችሁ? ማሂ መሐመድ ዝግጁ? እሺ ጨዋታው ምንድነው የሚሆነው? መሬት ላይ ያሉትን እቃዎች አንስቶ ባስኬት ውስጥ መከተት ይሆናል። ባስኬት ውስጥ ቀድሞ የተከተተ ሰው የዚህ ዙር አሸናፊ ይሆናል ማለት ነው። ዝግጁ ናችሁ? እንጀምር። ለመጀመር 1 2 3 ጀምሩ። 1 2 3 ከዛም በላይ ማንሳት ይቻላል። ማሂ እየመራ ነው። መሐመድም አሪፍ እያነሳል ነው። ከተበታተነባችሁ እየሄዳችሁ ማንሳት። ሁለቱም እኩል ነጥብ ላይ ናቸው። ቀድሞ ያሸነፈ አሸናፊ ነው የሚሆነው። ቶሎ ቶሎ ለመክተት መሞከር በፍጥነት። መሐመድ አሪፍ እየሄደ ነው። ና አንሳ መሐመድ ና ጎበዝ። እሺ ማሂ አሪፍ እየሄደ ነው። እሺ ማሻአላህ ጨሌዎቹን ጨርሰዋል። የቀራቸው እነሱ መክተት ነው። መሐመድ ጀምሯል። ማሻአላህ ባስኬትን ወደዚህ ያስጠጋው መሐመድ፣ ባስኬትን ወደዚህ ያስጠጋው። መሐመድ ትንሽ ነው የቀረው፣ 2 ነው የሚቀረው። ማሂ ደግሞ 4 ይቀረዋል። ቀድሞ ያሸነፈ አሸናፊ ይሆናል ማለት ነው። ማሻአላህ መሐመድ ቀድሞ ጨርሶልናል። ማሂ የሚቀረው 4 ብቻ ነበር። ስለዚህ የዚህ ጨዋታ አሸናፊ መሐመድ ሆኖልናል ማለት ነው። ቀጣይ አንድ ጨዋታ ይኖረናል። አሁንም በድጋሚ አብራችሁ ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን በሁለተኛ ጨዋታው ላይ ተገናኝተናል። የሁለተኛ ጨዋታችን የሚሆነው ደግሞ እነዚህን ወረቀቶች በእነዚህ ወረቀቶች ላይ ፎቅ መደርደር ወይም ደግሞ ወደ ላይ መስራት ይሆናል ማለት ነው። ማሂም ሆነ መሐመድ ይከብዳቸዋል ብዬ አላስብም። ኢንሻአላህ እነሱም ለማሸነፍ ዝግጁ ነን ብለዋል አይደለም? እሺ ለመጀመር ዝግጁ ናችሁ? ይሄንንም ቀድሞ የጨረሰ ሰው ነው። ቀድሞ የጨረሰ አሸናፊ ይሆናል። የወደቀበት ደግሞ ተመልሶ እንደ አዲስ ይሰራል ማለት ነው። ተግባባን? እንጀምር። እሺ ለመጀመር 1 2 3 ጀምሩ። ሰፋ አድርጋችሁ ስሩ እሺ፣ እንዳይወድቅባችሁ። መሐመድ 1 ሰርቶልናል። ማሂም እንደዛው። መሐመድ ሁለተኛውን ጀምሯል። አትተያዩ፣ የራሳችሁን እሺ፣ ቶሎ ለመጨረስ። ሁለቱም ሁለተኛቸውን ጨርሰው ወደ ሶስተኛ ላይ እየሄዱ ነው። ቀድሞ የጨረሰ አሸናፊ ነው ብያለሁ። የራሳችሁን ብቻ። ሁለቱም እኩል ሶስተኛውን ጨርሰዋል። አራተኛና የመጨረሻ ነው የሚቀራቸው። የመጨረሻውን ቀድሞ የጨረሰ ሰው አሸናፊ ይሆናል ማለት ነው። ሳይወድቅበት የጨረሰ ሰው አሸናፊ ይሆናል። መሐመድ አልወደቀበትም። ማሂ ግን ጨርሶ ነበረ፣ ነገር ግን ፈርሶበታል። ስለዚህ የዚህ ጨዋታ አሸናፊ መሐመድ ይሆናል ማለት ነው። ሁለቱንም ጨዋታ ያሸነፈልን መሐመድ እንደሆነ የታወቀ ነው። ኢንሻአላህ አሁን ደግሞ የመጨረሻ ውጤት ላይ ነው የምንገናኘው ማለት ነው። አሁንም በድጋሚ አብራችሁ ቆዩ። ወደኔ የተከበራችሁ ተመልካቾቻችን አሁን የመጨረሻ ውጤት ልናሳውቅ ተገናኝተናል ማለት ነው። የመጨረሻ ውጤታችን የሚሆነው ከመጀመሪያ ጀምሮ ያለውን ውጤት ላሳውቃችሁ። በመጀመሪያ ምዕራፍ ላይ
ማሂ 2 ነጥብ ሲያመጣ ሙሐመድ ደግሞ 3 ነጥብ አምጥቶልናል። በሁለተኛው ምዕራፍ ላይ ማሂ 7 ነጥብ ሲያመጣ ሙሐመድ ደግሞ 6 ነጥብ አግኝቶልናል። በሶስተኛ ምዕራፋችን ላይ ማሂ 4 ነጥብ ሲያመጣ ሙሐመድ ደግሞ 1 ነጥብ አምጥቶልን ነበር። በመጨረሻና አራተኛ ምዕራፋችን ላይ ደግሞ እንዳያችሁ ጨዋታውን ሁለቱንም ጨዋታ ሙሐመድ 2 ከ2 ሲያመጣ ማሂ ደግሞ በ0 ወጥቶ ነበር። ነገር ግን ቢሆንም ማሂ ከሶስተኛው ምዕራፍ ላይ አሸንፎ ስለነበረ ስለዚህ የመጨረሻ ውጤታችን የሚሆነው ማሂ 13 ነጥብ ሲያመጣ ሙሐመድ ደግሞ 12 ነጥብ አምጥቶ በ1 ነጥብ ብቻ ተሸናንፈዋል ማለት ነው። ስለዚህ የዛሬ አሸናፊያችን የሚሆነው ማሂ ነው። ቀጣይ በሌላ ጥያቄና በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።